እንኳን ህዝብ ዚስናይ ማትና አይኮነ ኢህአዴግ በወቅቱ የገጠመውን ትንሽ ሊባል የሚችለውን ሽንፈት በስተመጨረሻ መቀበል አቅቶት የለየለት አውሬ ሆነ። እዚህ ቅንጅቱ ምንም እንኳን ይሄንን ሁኔታ ለማርገብ ሰላማዊ ፖለቲካ ምን ውስጥ ሆኚ የሚሉ ኢትዮጵያውያን በኢህአዴግ ፈላጭ ቆራጭነት ቀልጠው ቀሩ። This election is not free and democratic. The open hand symbol of an 8-party alliance, it's the biggest opposition bloc. ዘጠና ሰባት ይዘከር። ኢህአዴግ ስልጣን በያዘ አራተኛ ዓመቱ 1987 ሚያዝያ 29 ነበር የመጀመሪያው ብሔራዊ ምርጫ የተካሄደው። 21 ሚሊዮን ሕዝብ ለመራጭነት ተመዘገበ። በዚህ ምርጫ ኢህአዴግ በአብላጫ ድምፅ ማሸነፉን አወጀ። ይሁንና ሌሎች በምርጫው የተሳተፉ ተቃዋሚ የፖለቲካ ድርጅቶች ጉርምርምታ አሰሙ። ሁለተኛው ሀገር አቀፍ ምርጫ 1992 ላይ ከተፋለ። ያኔም 21 ሚሊዮን መራጭ ተመዝግቧል ተባለ። እንደተለመደው ኢህአዴግ በአብላጫ ድምፅ ማሸነፉን ደመደመ። በዚህ ሁለት ተከታታይ የምርጫ ወቅት የተሳተፉት ተቃዋሚ ፖለቲከኞች ጥቂት ቢሆኑም ድምፃቸውን በማሰማት የኢህአዴግን ጎዶሎ ነገር ለህዝብ አጋልጠዋል። አቶ ኃይሉ ሻውል፣ ፕሮፌሰር በየነ ጴጥሮስ፣ ፕሮፌሰር መረራ ጉዲና፣ አቶ ልደቱ አያሌው የተባሉ ፖለቲከኞችና መኢአድ፣ ኢዴፓ፣ ኦብኮ፣ ህብረት ወዘት የተባሉ የፖለቲካ ድርጅቶችን ስም የኢትዮጵያ ህዝብ በሁለቱ ተከታታይ ምርጫ ተዋወቀ። ይህም ታላቅ ዕድል ነበር። የመንግስት ባለስልጣናትና ተቃዋሚ ፖለቲከኞች ፊት ለፊት ተቀምጠው መከራከራቸውና መተቻቸታቸውም እንደ አዲስ ባህል ታየ። ሰዎች በሌሎች ሀገራት በሩቅ ያዩትንና የሰሙትን የፖለቲካ ክርክርና ሙግት መሰረት ያደረገ ምርጫ መካሄዱ እንደ ስኬት ተቆጠረ። ይሁን እንጂ በሁለቱ ተከታታይ ምርጫ ኢህአዴግ ያሳየው ያልተገባ ድርጊት አስተችቶታል። ምርጫ ወቅት ጠብቆ የሚካሄድ መደበኛ መርሃ ግብር በመሆኑ ብቻ ዴሞክራሲ ሊያድግ ይችላል ወይ የሚል ጥያቄ ማስነስቷል። Police station, you don't have food. You don't have freedom. You don't have toilets. You have problems. በኢትዮጵያ የፕሬስ ነጻነት መታወጁን ተከትሎ በኢህአዴግ ዘመን የተፈለፈሉ ጋዜጦችና መጽሔቶች ምርጫ በደረሰ ቁጥር ሲታፈኑና ሲዘጉ መታየቱ ተለመደ። ተቃዋሚዎች ይታፈናሉ፣ ይዋከባሉ፣ በረባ ባልረባው ይታቆራሉ። ኢህአዴጎች ምርጫ ዴሞክራሲና ነጻነት እንዳመጡ ቢናገሩም በተግባር ግን ለሚሉት ነገር የማይገዙ መሆናቸውን ገና ከጅምሩ በአነስተኛ ምርጫ ሳይተዋል። ያም ቢሆን ኢህአዴግን በምርጫ ማሸነፍ ካልሆነም ጠንክሮ መፎካከር እንደሚቻል የረበበው መንፈስ እስከ 1997 ድረስ ጨርሶ አልተሟጠጠም። ለዚህ ቅንጅቱ ምንም እንኳን ይሄንን ሁኔታ ለማርገብ የራሱን ከፍተኛ የሰላምና ህጋዊ አቅጣጫ ይከተላል። ጸሐፊው አብይ ሰይድ እንደሚጠቅሰው ተቃዋሚዎች ተሰባስበውና ተጠናክረው በ1997 ምርጫ ቀረቡ። ኢህአዴግንም ነጥብ ለማስጣል ተሰናዱ። ኢህአዴግም የራሱን ስሌት ይዞ ለመቅረብ ወሰነ። የዛሬ 20 ዓመት በዚህ ወቅት ተጠባቂው የግንቦት 7 1997 ምርጫ ተካሄደ። እኛም መለስ ብለን የነበረውን ሁኔታ ልናስቃኛችሁ ወደድን። አብዱ ሰመድ መሐመድ አብራችሁን እንድትዘልቁ ጋብዛለሁ። በ1997 ምርጫ ኢህአዴግ እንደሚያሸንፍ እርግጠኝነት ስለተሰማው ነው የፉክክሩ ሜዳ የበለጠ የከፈተው። ተቃዋሚዎች አቅም ስላልፈጠሩ ምንም እንደማያመጡ በማሰብ ኢህአዴግ ታበየ። ምርጫውን ሰላማዊና ፍትሃዊ ለማድረግ ከተቃዋሚዎች ጋር ለመደራደር የቃል ኪዳን ሰነድ ተፈራረመ። ፈረሱም ይኸው ሜዳውም ይኸው በሰላማዊ መንገድ ለመመረጥ እንፎካከር ብሎ በሩን ከፈተ። እንኳን ህዝብ ዚስናይ ማትና አይኮነ 1997 የተጀመረው ቅንጅት የሚባል የተቃዋሚዎች ጥምረት መፈጠሩን በሚያበስር ዜና ነው። The open hand symbol of an 8-party alliance, it's the biggest opposition bloc. ወዲያው ለግንቦቱ ምርጫ መዘጋጃ የሚሆን ተከታታይ የክርክር መድረክ እንደሚዘጋጅ ቃል ተገባ። የብሔር ብሔረሰቦችን እስከ መገንጠል መብት አጎናጽፌያለሁ፣ የራስን ዕድል በራስ የመወሰን ስልጣንን አረጋግጫለሁ፣ ያልተማከለ ፌዴራላዊ ዴሞክራሲያዊ ስርዓት ገንብቻለሁ የሚለው ኢህአዴግ የህዝቡን ልብ እንደሚያገኝ ፍጹም ተማምኗል። የገጠር ልማትና የመሬት ፖሊሲ የመጀመሪያው ዙር የክርክር መድረክ ጭብጥ ነበር። የትምህርት ፖሊሲው ተከተለ። የኢንዱስትሪና ከተማ ልማት ሰለሰ።
የፍትህ ስርዓቱ፣ የደህንነትና የውጭ ግንኙነት ፖሊሲው፣ የጤናና መሰረተ ልማት አቅርቦትን የመሳሰለው አጀንዳ በየዙሩ በቀጠለው የክርክር መድረክ የመወያያ አጀንዳ እየሆነ በዝርዝር ቀረበ። ኢህአዴግ በየሳምንቱ እሁድ ይሰናዳ በነበረው በዚህ ክርክር መድረክ ይዞ የሚቀርበው ነጥብ ግን በብዙ መንገድ በተቃዋሚዎች ሐሳብና አጀንዳ ተበለጠ። በየሳምንቱ ኢህአዴግን ወክለው የሚቀርቡ ተከራካሪዎችም የሕዝብን ጆሮ የማይስቡና የማሳመን ችሎታ የጎደላቸው ነበሩ። መሬት የማይሸጥና የማይለወጥ የብሔር ብሔረሰቦችና የመንግስት ንብረት እንዲሁም በማድረግ የኢትዮጵያን ሕዝብ ከጭሰኝነት እንዳላቀቀ ኢህአዴግ ሞገተ። የገጠር ልማትና የመሬት ፖሊሲን አስመልክቶ የተከራከሩት የግብርናና ገጠር ልማት ሚኒስትሩ አቶ አዲሱ ለገሰ ኢህአዴግ ግብርና መር የኢንዱስትሪ ልማት ወይም አድሊ የተባለ ፖሊሲ በመቅረጽ የኢትዮጵያን ገበሬ ኑሮ እየለወጠና ኢኮኖሚውንም እያሳደገ መሆኑን አስረዱ። ለአርሶ አደሩ ማህበረሰብ የተሻሻለ የግብርና ግብዓት ቴክኖሎጂ በማቅረብ ምርትና ምርታማነትን ማሳደጉን በወቅቱ ምክትል ጠቅላይ ሚኒስትር የነበሩት አቶ አዲሱ ዘረዘሩ። ይህ ሁሉ ግን ተቃዋሚዎች በሚያነሱት ሐሳብ ፉርሽ ይሆናል። በቀን 3 ጊዜ እናበላሃለን ብላችሁ የኢትዮጵያ ሕዝብ ቃል ከገባችሁ 15 ዓመታት ሞላ። እነሆ የኢትዮጵያን ሕዝብ ከረሃብና ከችጋር መች አላቀቃችሁት የሚል ጥያቄ ከተቃዋሚዎች ተነሳ። የኢትዮጵያ ሕዝብ መሬት ላራሹ ብሎ ታግሎ ደርግ በአዋጅ ጭምር ያረጋገጠውን የሕዝብ የመሬት ባለቤትነት ጉዳይ ኢህአዴግ ቀልብሶ የብሔርና የመንግሥት አድርጎ እንዳይሸጥና እንዳይለወጥ መከልከሉ ሕዝቡን የበለጠ ለጭሰኝነት እንዳጋለጠው ሞገቱ። ተቃዋሚዎቹ ኢህአዴግ ግብርና መር የኢኮኖሚ እድገት የሚለው ፖሊሲው የተዛባና የተበጣጠሰ መሬት የሚያርሱ አነስተኛ ገበሬዎችን ማዕከል ስላደረገ ትርፍ ማምረት እንዳልተቻለ ገለጹ። ሰፋፊ የእርሻ ልማትን ወደ ጎን ብሎ የትም እንደማይደረስም አስገነዘቡ። ማዳበሪያ፣ ምርጥ ዘር፣ ሌላ የግብርና ግብዓት አቀርባለሁ በሚል ብቻ አርሶ አደሩን በዕዳ ጭሰኛ የማድረግ አካሄድን ኢህአዴግ መምረጡ ግብርናን ማዘመንና ትኩረት መስጠት ከሚለው እሳቤ ጋር ፍጹም እንደሚቃረንም ተናገሩ። ኢህአዴግ ገበሬው የኔ ነው፣ እወግንለታለሁ፣ ዋናው ትኩረቴ ነው ቢልም ሰፊውን የኢትዮጵያ አርሶ አደር ማህበረሰብ ከድህነት እንዳይላቀቅ የሚያደርግ ፖሊሲ እንደሚያራምድ ተቃዋሚዎቹ ጠቅሰው አሳጡት። በወቅቱ ለየክርክሩ ከተመደበው ሰዓት ውስጥ ኢህአዴግ መንግስትና ግዙፍ ፓርቲ ነው በሚል አብላጫውን እንዲወስድ ይደረግ ነበር። እነ ፕሮፌሰር መስፍን ወልደ ማርያም፣ ዶክተር ብርሃኑ ነጋ፣ ፕሮፌሰር በየነ ጴጥሮስና ፕሮፌሰር መረራ ጉዲና የሚያነሱት የፖለቲካ መከራከሪያ የብዙዎችን ተጨባጭ ኑሮ ያማከለና የሁሉንም ጆሮ የሚገዛ ሆነ። አቶ ልደቱ አያሌውና ሌሎች ወጣት ፖለቲከኞች ኢህአዴግን ባገኙት አጭር ደቂቃ ሲሸነቁጡት ታይቷል። The process of this election is not free and democratic. ተቃዋሚዎች በመጀመሪያው 2ና 3 ዙር የክርክር መድረክ ያቀረቡት መከራከሪያ በመረጃ የተደገፈና ቀልብ ገዢ ነው። በየሳምንቱ እሁድ ሁሉም በየቤቱ ተሰባስቦ የፖለቲካ ክርክር በቴሌቪዥን መመልከቱ እየተለመደ መጣ። ሻይ ቤቶችና ድራፍት መጠጫዎች ራሱ በፖለቲካ ክርክር ተመልካቾች ተሞሉ። አደባባዮች በመጽሔትና በጋዜጦች ሽያጭ ተሟሟቁ። ዲኤስቲቪ ቤቶች የአውሮፓ ኳስ ከማሳየት ወደ ፖለቲካ ክርክር ትርኢት መመልከቻነት ተቀየሩ። በየሳምንቱ በዚህ ጉዳይ ወይ በዛ አጀንዳ ላይ እከሌ ምን አለ የሚለው ነገር በጉጉት ይጠበቃል። ያኔ ጥቂት ከነበሩት ሬዲዮ ጣቢያዎች የሚሰራጨው የስፖርት ዝግጅት አድማጭ አጣ። ታዳሚው ወደ ፖለቲካ ዞረ። ወይዘሮ ገነት ዘውዴ የትምህርት ፖሊሲያቸውን ለመከላከል በእውቀትም ሆነ በልምድ ከባድ ሚዛን ከነበሩ የተቃዋሚ ፖለቲከኞች ጋር ያደረጉት ክርክር ያስደምማል። መሰረተ ትምህርት ብሎ ሕዝቡን ከመሃይምነት የማላቀቅ ዘመቻ ያካሄደው ደርግ ኢህአዴግ ከተከተለው በበለጠ ማንበብና መጻፍን አስፋፍቷል በሚል ወይዘሮ ገነት የተኩራሩበትን የተደራሽነት ስኬት ተቃዋሚዎች አፈርድም ያበሉት። ትምህርት አስፋፋን፣ በአፍ መፍቻ ቋንቋ የመማር ዕድል ሰጠን፣ ብዙ ሕፃናትን ወደ ተማሪ ቤት አስገባን የሚለው የኢህአዴግ ሙግት ጥራትን እንዳዘቀጠ ሲመሰከርበት ሙግቱ ሁሉ ከሸፈ። የቴክኒክና ሙያ ትምህርት መስፋፋትና የመሰናዶን መጀመር፣ ኮሌጆችን ማጠናከር፣ ገበያ መር ፖሊሲን መከተል፣ የከፍተኛ ትምህርት ተቋማትን
የመቀበል አቅም ማሳደግ፣ የግል ተቋማት መስፋፋታቸውን በተመለከተ ኢህአዴግ ስኬት እንደሆነ ሞገተ። ይሁን እንጂ ከአዲስ አበባ ዩኒቨርሲቲ 49 ልሂቃንን በማባረር ምሁር ጠልነቱን ያወጀው ኢህአዴግ ምንም ቢል ለተቃዋሚዎች ትችት ተጋላጭ ነበር። ኢህአዴግ ብዙ ጊዜ ከፈለኩኝ ደደብ መሃይሙን የፖለቲካ ፕሮግራሜን እስካስፈጸመ ድረስ ሚኒስትር አደርጋለሁ ብሎ ደፋር አቋም በማንጸባረቁ ተቃዋሚዎች ከሰሱት። የቴክኒክና ሙያ የሚባለው የአጼ ኃይለ ሥላሴን ፖሊሲ የኮረጀ መሰረታዊ የጎልማሶች ትምህርት የሚባለውም የደርግን መሰረተ ትምህርት የቀዳ አሰራር መሆኑን በመጥቀስ ኢህአዴግ አዲስ ማሻሻያ በዘርፉ አለማምጣቱን ተቃዋሚዎች አጋለጡ። ኢህአዴግ በትምህርት ላይ የተከተለው የፖለቲካ ጣልቃ ገብነት የበዛበት ፖሊሲ መወንጀያ ሆነ። ኢህአዴግ የተማሩ ወገኖችን የሚጠላና የማያስተካ ዜጎችን ጥራት በሌለው የለብለብ ትምህርት ለማደነዝ የሚተጋ የአገር ፍቅርና ግብረ ገብነትን አራክሶ በተሳሳተ ታሪክ ላይ የተመሰረተ መደበኛ ትምህርት በማስፋፋት ትውልዱን በጥላቻ ፖለቲካ የሚያጠምቅ መሆኑን በመጥቀስ ተቃዋሚዎቹ ኃጢአቱን አገነገኑት። ኢህአዴግ መማርንና ተግቶ አጥንቶ ውጤታማ ሆኖ መመረቅን በማርከስ ሀገራዊውን እሴት ከትውልዱ ልብ ውስጥ ለመፋቅ መስራቱ ተጠቅቶ ተኮነነ። ዲግሪ በመሸመት የጥናት ወረቀት በመቅዳትና ገዋን በመሸቀጥ ብቻ አገር የምስክር ወረቀት በያዙ መሐይማን እጅ እንድትወድቅ ለማድረግ እየሰራ እንደሆነ ተጠቅሶ ተብጠለጠለ። ወይዘሮ ገነት ዘውዴ ቃላት እስኪያጥራቸውና ላብላብ እስኪላቸው ድረስ ተሸማቀቁ። እኛ በጫካ የታገልንለትንና የሞትንለትን ስልጣን ልትቀሙን ነው ሲሉ በተቃዋሚዎች ላይ አላስፈላጊ ውንጀላ ለደፉ። የአቅም ግንባታ ሚኒስትሩ አቶ ተፈራ ዋልዋም ኢህአዴግ የሰራውን ነገር እዳሪ እንደነካው እንጨት ከመጠየፍ የተሻለ ሐሳብ ለምን አታቀርቡም በማለት ተቃዋሚዎችን ለመኮርኮም ሞከሩ። ተፌ የተናገሩት አጸያፊ ቃል መሆኑ በተቃዋሚዎች እስኪነገራቸው ድረስ ነው በመድረኩ ሲናደዱ ሲበስጫጩ የታዩት። አቶ በረከት ስምዖንን የመሰለ ንግግር አሳማሪና የፕሮፓጋንዳ ሰው በበርካታ መድረክ ይዘው የቀረቡት ኢህአዴጎች በየሳምንቱ በሚካሄደው ክርክር ነጥብ መጣላቸው ተለመደ። ኢህአዴግ ተከራካሪዎች የሚያሰሙት ሙግት ተቀምቦና ተውቦ በመንግስት መገናኛ ብዙሃን የየሰዓቱ የዜና ወጃ ላይ ይቀርባል። ነገር ግን በየእሁድ ረፋድ በቀጥታ ስርጭት ክርክሩን ለሚከታተል ሰው ሁሉ ተቃዋሚዎች ብልጫ ይዘው መቅረባቸውን በቀላሉ መታዘብ ይቻል ነበር። የኢህአዴግ ባለስልጣናት እየተፈራረቁ ቀረቡ። የተቃዋሚዎችን ጠንካራ ተሟጋችነት ግን የቀለበሰ አልታየም። ኢህአዴግ የጋራ መኖሪያ ቤቶች እየሰራው ህብረተሰቡን ተጠቃሚ እያደረኩ ነው ሲል ከወራት ቀደም ብሎ በአዲስ አበባ በየቀበሌው የጀመረውን ግንባታ አጋኖ አቀረበ። አነስተኛና ጥቃቅን ንግድን በማስፋት የውስጥ ለውስጥ መንገድ በመዘርጋት በመብራትና በውሃ አቅርቦት ማስፋፊያ የከተማዋ ህዝብ ኑሮ መለወጡንም ተከራከረ። አርከበ ሱቆች የሚባሉትን በአዲስ አበባ በየጥጋጥጉ የተስፋፉ ትናንሽ ኪዮስኮች እንደ ስኬት ተነሱ። ዛሬ የዶክተር አብይ አህመድ መንግስት የመተላለፊያ ልማት ብሎ የደረማመሳቸው በየመንገዱ ዳር የተስፋፉት የአርከበ ሱቆች ለብዙዎች የኑሮ መሰረት ሆነው ማገልገላቸው አይዘነጋም። ይሁን እንጂ ተቃዋሚዎች ለዚህም ቢሆን መከራከር ያላጡም። ከተጀመረው የቤት ግንባታ የከተማ መሰረተ ልማት ዝርጋታና ከንግድ ማስፋፊያ ሥራው በተሻለ እንደሚያከናውኑ አስረዱ። ከሁሉም በላይ ደግሞ ኢህአዴግ አደገኛ ቦዘኔ ብሎ በየከተሞቹ የሚያፍሳቸውን ወጣቶች እነሱ ወደ ሥራ እንደሚያሰማሩ መናገራቸው ትልቅ ነጥብን ያስገኝላቸው። ኢህአዴግ ከባድመ ጦርነት ጀምሮ አደገኛ ቦዘኔ እያለ በተለያየ ዙር ወጣቶችን ከየከተሞቹ አፍሷል። የ1992ቱ የህወሓት ክፍፍልና የ1993 የአዲስ አበባ ዩኒቨርሲቲ ተማሪዎችን የ1993 ተቃውሞ ተከትሎ የተደረገው የወጣቶች አፈሳ ይቅር የማይባልና ህዝቡ ቂም እንዲይዝበት ያደረገ ነው። ይህን የተረዱት ተቃዋሚዎችም አደገኛ ቦዘኔ እየተባለ ሲሳደድ የኖረው ወጣት ከማይረባ ሽሮ ይሻላል ሸራሮ ብሎ ባድመ ዘምቶ ለሀገሩ መሞቱን አጉልቶ አቀረቡ። ኢህአዴግ አደገኛ ቦዘኔ የሚለውን እድል ከፍቶበት ሰዓቱ ለተቀመጠው ወጣት ያሰቡለት እንዳለም ተቃዋሚዎቹ አስረዱ። ይህም በከተሞች አካባቢ የበለጠ እንዲወደዱ ያደረገ ወሳኝ
የመከራከሪያ አጀንዳ ነበር። በወቅቱ ዶክተር አርከበ ዕቁባይ የአዲስ አበባ ከንቲባ ነበሩ። በከተማዋ በየጥጋጥጉ ያሰሯቸው ሱቆችና የፈጠሩት የሥራ ዕድል በብዙዎች ተደንቆላቸዋል። በአዲስ አበባ ስቴዲየምም ከሼህ መሐመድ ሁሴን አላሙዲ ጎን ቆመው በምርጫ ቅስቀሳ ሲሳተፉ በርካቶች አድንቀው አጨብጭበውላቸዋል። ያኔው ጠቅላይ ሚኒስትር አቶ መለስ ዜናዊ በአርከበ መወደድ ደስተኛ አልነበሩም የሚል ሐሜት ይሰማል። በየመንገዱ ማስታወቂያ አላስለጠፍክም እንጂ ይቀኑባቸው ነበር ተብሎ ይታማል። በወቅቱም በስብሰባ ላይ እንደተቿቸው ይነገራል። ዶክተር አርከበ ያኔ HIV ኤድስ አስጊ በመሆኑ እሳቸው መመርመራቸውን ማሳወቃቸው ይታወሳል። ዶክተር አርከበ ከኢህአዴግ ባለስልጣናት በንጽጽር የተሻለ ተወዳጅነት እንደነበራቸውም ይወሳል። ይሁንና በ1997 ምርጫ ኢህአዴግ ስለሆኑ አንመርጦትም የሚል ምላሽ መሰጠቱ አይዘነጋም። ክፍለ ከተማ ወረዳ እያሉ ከተማዋን መሸንሸን፣ የፖለቲካ ስልጣንን ከአዲስ አበባ ተወላጆች ነጥቆ ለሌሎች ማደልን፣ በየአካባቢው ህዝብ እያፈናቀሉና ባለ ንብረትን እየቀሙ መሬት መቸብቸብን፣ በመንግስት መስሪያ ቤቶች መዋቅር ማሻሻያና ቢፒአር ቅብር ጥስ እያሉ ሰራተኞችን ማባረር የተንሰራፋ ነበር። የመንግስትን ሥራ የፖለቲካ መቀራመቻ ማድረግ በሰፊው ያስተዋወቀው የኢህአዴጉ ሰው ዶክተር አርከበ ዕቁባይ መሆናቸውን በወቅቱ ህዝቡ ተረድቶታል ይባላል። ኢህአዴግ በአርከበ ሱቆች አማሎ የከተማዋን ነዋሪ ድጋፍ ለማግኘት ያደረገው ጥረት አልተሳካም። ሼህ መሐመድ አላሙዲን በየበዓላቱ በሸራተን በሚያዘጋጁት የሙዚቃ ድግስም ሆነ በሚተኩሱት ርችት ወይም በየቦታው ሲዝናኑ በሚበትኑት ገንዘብና እርዳታ የህዝብ ዕውቅና ያተረፉ ሀብታም ናቸው። ይሁን እንጂ የኢህአዴግን ንብ የተሳለበት ቲሸርት ለብሰው በአደባባይ መታየታቸው ህዝቡን ቅር እንዳሰኘው አይዘነጋም። አላሙዲን የሳዑዲ አረቢያና የስዊድን ዜግነት ይዘው ኢህአዴግን ለማስመረጥ መሟሟታቸው ተገቢነት ያጣና ይሉኝታ ቢስነት እንደነበርም ተተችቷል። ይሁን እንጂ የአላሙዲ ገንዘብና ድጋፍ በ97 ምርጫ ኢህአዴግን ከሽንፈት አልታደገውም። ከተማ መዘመንና የኢንዱስትሪ ልማትን የመሳሰሉ ጉዳዮች ኢህአዴግን ከተቃዋሚዎች የተሻለ ነጥብ አላስገኘለትም። በግብርና ምርታማነት ላይ እንደሚተጋ እንደዚሁም የግብርና ምር ኢንዱስትሪ ልማት እንደሚያስፋፋ እየገለጸ የኖረው ኢህአዴግ የማቀነባበሪያ ፋብሪካዎችን አለማብዛቱ በተቃዋሚዎች የተነሳበት ነጥብ ነበር። ከንጉሱ ዘመን የጀመሩ የላይኛውና ታችኛው አዋሽ ግብርና ማቀነባበሪያ ስኳር ፋብሪካዎች እንደዚሁም ጉመሮና ውሽውሽ አይነት የሻይና ቅመማ ቅመም ኢንዱስትሪዎች እንጂ ኢህአዴግ የተከለው ውጤታማ የግብርና ማቀነባበሪያ አለመኖሩም በመጥቀስም አሳጡት። የኢህአዴግ ሙግት በአመዛኙ ድርቅና ይበዛው ነበር። ጥቅል አገር ኢኮኖሚ ያደገ፣ በመቶኛ ኢንዱስትሪ ምርታማ ሆነ፣ ወጪ ንግድ ጨመረ በሚሉ የበጀት ሪፖርት በመሳሰሉ ሐሳቦች የተሞላ እንጂ በተጨባጭ የሚታየውን ገሃዳዊ ሁኔታ የተንተራሱ አልነበሩም። ቆዳና ሌጦ ሲል ቢደመጥም የግብርና ውጤቶችን አቀናብሮና እሴት ጨምሮ ወደ ውጭ መላክን በተመለከተ አሳማኝ ክርክር አላቀረበም። በኢትዮጵያ አስፋፋዎት የሚለው ኢንዱስትሪ አገሪቱ ከውጭ የምታስገባውን ሸቀጣሸቀጥ መተካትና የዶላርን ወጪ ማስቀረት ስላለመቻሉም አርኪ ነጥብ አላቀረበም። ደርግ የወረሳቸውና ምርታማነታቸው የቀነሰ ኢንዱስትሪዎችን ለግሉ ዘርፍ ማስተላለፉን የሰበከው ኢህአዴግ የግሉ ዘርፍ በኢንዱስትሪው ወሳኝ ድርሻ እንዲኖረው ማድረጉን ጠቅሶ ሞግቷል። ይሁን እንጂ በመከላከያ ስር የነበሩ ፋብሪካዎችን ጨምሮ በርካታ የሰው ኃይል ይዘው የኖሩ ታዋቂ ኢንዱስትሪዎች አርጅተው ወይም ከአገልግሎት ውጭ ሆነው የቀሩበትን መንስኤ በተጨባጭ ምክንያቱን አላስረዳም። ኢህአዴግ ግብርናና ኢንዱስትሪ እያለ ቢከራከርም በንጽጽር ግን በኢትዮጵያ እያደገ ያለው የአገልግሎት ዘርፍ መሆኑን በማስረጃ በማስቀመጥ የፖሊሲ ችግር እንዳለበት ተቃዋሚዎች በተሻለ መንገድ አሳምነዋል። ከሁሉ በላይ የኢህአዴግ ዋና ነጥብ መጣያ ደግሞ ዴሞክራሲና የተቋማት ግንባታ አጀንዳ ሲሆን ነው። ደርግን ጥዬ ጭቆናን አስቀረው የሚለው ኢህአዴግ የለየለት አምባገነንና አፋኝ መንግስት መመስረቱን ተቃዋሚዎች በሰፊው አስረዱ። ኢህአዴግ ራስን በራስ የማስተዳደር መብት እስከ መገንጠል ፈቅጃለሁ ብሎ የብሔሮች ጠበቃ መሆኑን እንደሰኮረ፣ ተቃዋሚዎች ደግሞ ብሔረሰቦች የግለሰቦች ስብስብ መሆናቸውን አነሱ። የግለሰቦችን መብት ሳያስከብርና ሳያከብር ለብሔሮች መቆርቆር እንደማይቻልም በማስረዳት ሞገቱ። No, we are not pushing it more than anybody else. Everybody is interested in it. ኢህአዴግ ብሔርና ብዝሃነት ጠል እያለ ተቃዋሚዎችን ከመውገዝ እንደዚሁም
የድሮን የነፍጠኛ ስርዓት ለማምጣት የሚሰሩ ብሎ ከመወንጀል በዘለለ በዚህ ጉዳይ መሟገት አልቻለም። የግለሰቦችም የብሔረሰቦችም መብት የማይነጣጠል ጉዳይ ነው ብሎ ድርቅ አለ። በኢትዮጵያ ስርዓታዊ ጭቆናን በሕግ አስቀርቻለሁ፣ ችግሩ የአሰራር ግድፈት ነው በማለትም ተከራከረ። የግለሰቦች መብት ተጨፍልቆ ብሔረሰቦች በምን መንገድ ነፃነታቸው እንደሚረጋገጥ ግን አንድም የኢህአዴግ ባለስልጣናት ማስረዳት አልቻለም። ምርጫ ቦርድ፣ ሰብአዊ መብት ኮሚሽን፣ ፓርላማ፣ ፌዴራላዊ ስርዓቱም ሆነ የልዩ ልዩ ተቋማት አሰራርና ሕግጋት በሰፊው ተተቸ። ኢህአዴግ ጭሰኛ ክልሎችን እንደፈጠረ ተወሳ። የዜጎችና የሰዎች የፖለቲካ ውክልና በፍትሃዊ መንገድ መልስ እንዳላገኘ ተብጠለጠለ። ኢህአዴግ ከተነካ በመቃብሬ ላይ ነው ሲልለት የኖረው ሕገ መንግሥትም ቢሆን በተቃዋሚዎች አልተረፈም። አንቀጽ በአንቀጽ ተተቸ። ኢህአዴግ ጸረ ሕገ መንግሥት ናቸው ብሎ ተቃዋሚዎችን ከመፈረጅ ውጪ ለዚህም ጠንካራ ማሳመኛ አላቀረበም። We cannot afford that. At the very least, we need to use our own resources. በምርጫ 97 ዋዜማ በተቃዋሚዎችና በኢህአዴጎች ክርክር የደራው የኢትዮጵያ ፖለቲካ የጋዜጦችና መጽሔቶችን ሽያጭ ሰማይ አድርሶት ነበር። ያን ጊዜ በአንዴ 100 እና 150 ሺህ እትም እስከ መሸጥ የደረሱ ጋዜጦችና መጽሔቶች ታይተዋል። ወጣቱ ያነባል፣ አንጋፋውም ያነባል። ታክሲ ላይ፣ አውቶቡስ ላይ፣ 4 ኪሎ፣ ሜክሲኮ፣ በሁሉም ቦታ በሁሉም አካባቢ የጋዜጣና የመጽሔት ንባብ አብዮት ተፈጠረ። በየመጽሔቱና በየጋዜጣው የሚያነባውን እያነሳ የሚከራከረውና የሚያወጋውን በረከተ። እንደ አሜሪካ ድምጽና ጀርመን ድምጽ ያሉ የሬዲዮ ጣቢያዎችን መስማትም የወቅቱ ፋሽን ነበር። መንግስት የሚቆጣጠራቸው መገናኛ ብዙሃን ጭምር ተገደውም ቢሆን በወቅቱ በሰፊው ገርበብ ብለው ለተቃዋሚዎች ድምጽ ተከፈቱ። እንደ ቢቢሲና ሮይተርስን የመሳሰሉ የውጭ መገናኛ ብዙሃን ለኢትዮጵያ ሰፊ ትኩረት ሰጡ። ሃርድ ቶክን ከመሳሰሉ ፕሮግራሞች ጋር የኢትዮጵያ ሕዝብ የተዋወቀው በምርጫ 97 ነው። አቶ መለስ ዜናዊና አቶ ኃይሉ ሻውል ስቴፈን ሳከር ፊት ቀርበው በመርማሪ ጥያቄ ሲፋጠጡ አገር የተመለከተው ያኔ ነው። ምርጫ 97ን ማንም ምንም ቢለው በኢትዮጵያ የፖለቲካ ታሪክ ከባድ የዲሞክራሲና የነጻነት ማዕበል የተቀሰቀሰበት መሆኑ አይካድም። ድምጽ የሚሰጥበት ቀን እየተቃረበ ሲመጣ በየቦታው ድጋፉና ሰልፉ በነቂስ ታየ። የከሌ ክልል የእንቶኒ አደረጃጀት እየተባለ ድጋፍና ህዝባዊ ንቅናቄ በረታ። ከሁሉ በላይ ግን በአዲስ አበባ የተካሄደው የሚያዝያው መገባደጃ ሰልፍ ተጠባቂ ነበር። ኢህአዴግ አገር ምድር የሚያንቀጠቅጥ ሰልፍ ለማካሄድ ሚያዝያ 29 ቀጠረ። በመስቀል አደባባይ 1 ሚሊዮን ህዝብ ግልብጥ ብሎ ወጥቶ ኢህአዴግን መደገፉን አሳየ። ኢህአዴጎች በዚህ ተመክተው ተቃዋሚዎች የብርጭቆ አረፋ ናቸው የትም አይደርሱም እስከ ማለት ታበዩ። ይሁን እንጂ ተቃዋሚዎች ንቦቴ አትናደፊ ተረጋጊ የሚል ዘፈን በወዳቸው ይዘው የኢህአዴግን ሰልፍ ታዘቡት። በማግስቱ ቅንጅትና ህብረት የጠሩት የመስቀል አደባባዩ የሚያዝያ 30 የድጋፍ ሰልፍ በኢትዮጵያ የማይደገም የፖለቲካ ትዕይንት ፈጥሯል። ሚያዝያ 9 የኢህአዴግን የንብ ምልክት ያለበት ቲሸርት ለብሰው የወጡ ሰዎች በማግስቱ ገልብጠውት ለተቃዋሚዎች ተሰለፉ። መስቀል አደባባይ እንደቀደመ ስሙ በህዝባዊ ሰልፍ አብዮት ተሞላ። አደባባዩ መሸከም አቅቶት መጋጠሚያ መንገዶች ሁሉ በህዝብ ተሞሉ። በተቃዋሚዎች ሰልፍ ከ1.5 እስከ 2 ሚሊዮን ህዝብ መታደሙን ብዙዎች ይገምታሉ። ኢህአዴግን ለአበል ሲደግፍ የታየው ህዝብ ተቃዋሚዎችን ደግሞ ከልቡ አበረታታ። የኢትዮጵያ ህዝብ ለዲሞክራሲ አልደረሰም የሚለው የኢህአዴግና የአንዳንድ ፖለቲከኞች ሙግት ፉርሽ ሲሆን ታየ። የኢትዮጵያ ህዝብ አደባባይ ወጥቶ በሰላማዊ ሰልፍ የሚፈልገውን በይፋ ገለጠ። ያን የሚያዝያ 30 ሰልፍ አይነት ትዕይንት የሚመስል ታሪክ በኢትዮጵያ ተደገመ ከተባለ የዛሬ 6 ዓመት ለውጡን ለመደገፍ ብሎ መስቀል አደባባይ የተደረገው ነው። የ97ቱን አይነት ተቃዋሚዎችን የመደገፉ ትዕይንተ ህዝብ ግን ገና ለብዙ ዓመታት ታሪክ ያወሳዋል። ኢህአዴግ ሚያዝያ 30 ተቃዋሚዎች ያደረጉትን ሰልፍ ሲመለከት ደነገጠ። በምርጫው በሐቀኛነት ተመርጦ የማሸነፍ ዕድል እንደሌለው ደመደመ። በማግስቱ አቶ መለስ ዜናዊ አስቸኳይ ጊዜ የሚመስል አዋጅ አወጡ። ሁሉም የጸጥታ ኃይል በእሳቸው ስር ሆነ። ክልሎች በሙሉ በየተራ የነፍጠኛ ስርዓት አራማጅ የሆኑ ተቃዋሚዎች ከተመረጡ ሕገ መንግሥታዊ ስርዓቱ እንደተናደ ይቆጠራልና የመገንጠል መብታቸውን እስከ መጠቀም ሊሄዱ እንደሚችሉ የሚያመላክት የፉከራ መግለጫ ወጡ። ኢህአዴግ ኮረጆ ለመገልበጥና ድምጽ ዘርፎ ለመመረጥ ሁሉንም ነገር አደላደለ። የምርጫው ቀን በሳምንቱ ግንቦት 7 ደረሰ።
በዛ ዕለትና ቆጠራ በተካሄደባቸው ቀናት የታየው የምርጫ ትዕይንት በሙሉ የኢህአዴግን ውንብድናና ወሮበልነት በጉልህ አሳይቷል። የምርጫ 97 አጠቃላይ ውጤት በአዲስ አበባ ተቃዋሚዎች ሙሉ በሙሉ አሸንፈዋል የሚል ብቻ ሆነ። በርካታ ቁጥር ያላቸው ተቃዋሚዎች በተወካዮች ምክር ቤት ወንበር ቢያገኙም በአጠቃላይ ውጤት ግን ኢህአዴግ ማሸነፉ ታወጀ። ኢህአዴግ እፍርታምነቱን በይፋ ወደ ማሳየቱ ገባ። ተቃዋሚዎችን ፓርላማ ካልገባችሁ ብሎ ጠራርጎ አሰረ። መገናኛ ብዙሃንን ጠርቅሞ ዘጋ። የማህበረሰብ አቀፍ ተቋማትም ሆነ ሌሎች ሞጋቾቹን ሁሉ ድራሻቸውን አጠፋ። ኢህአዴግ በወቅቱ የገጠመውን ትንሽ ሊባል የሚችለውን ሽንፈት በስተመጨረሻ መቀበል አቅቶት የለየለት አውሬ ሆነ። ትርምስና ብጥብጥ ሊፈጥሩ ነው ብሎ ተቃዋሚዎችን ቃሊቲ ያጎረ። የኢትዮጵያን የዴሞክራሲ ጭላንጭልም በዛው አዳፈነው። ተቃዋሚዎች ናቸው በ97ቱ ምርጫ እድሉን ያበላሹትና ያጠፉት የሚል የወንጀል ማላከካን ፈበረከ። Our observers are highly threatened and highly harassed, and we may not able even to cover 50% of the polling stations. ዛሬም ድረስ በ97 ተቃዋሚዎች እድላቸውን አልተጠቀሙም የሚል ትርክት በብዙዎች ዘንድ ይሰማል። ነገር ግን ኢህአዴግ በፍርታምነት በተመንጃ ሁሉንም ነገር ካላዳፈንኩ ማለቱ ዋናው ችግር እንደነበር የሚያስታውሱ አሉ። ኢህአዴግ ሌላው ቀርቶ በቴዲ አፍሮ እንዳቄመ ነው ከስልጣን የተሰናበተው። በ97ቱ ምርጫ መዳረሻ ወቅት የተለቀቀው ጃ ያስተሰርያል የተባለው ሙዚቃ ዛሬም ድረስ በመገናኛ ብዙሃን አይጋበዝም። ከምርጫው በኋላ በሰኔ 97 እና በጥቅምት 98 በተካሄደ የተቃውሞ ሰልፍ በርካታ ዜጎች በጥይት ተደብድበው ረግፈዋል። ለነሱ ፍትህ አልተሰጠም። ኢህአዴግ በግፍና በጉልበት 97 ላይ የተቀለለውን ስልጣን ከ13 ዓመታት ለበለጠ ጊዜ አላከረመውም። በ2010 ተገዶ ተነጠቀ። በ97 የደረሰበትን ሽንፈት ለመበቀል በሚመስል መንገድ ኢትዮጵያ ውስጥ የለየለት የአፈናና የዘረፋ መዋቅር ለመትከል ሲተጋ የኖረው ኢህአዴግ ከነክፋቱ በመጨረሻ በህዝባዊ ተቃውሞ ተገረሰሰ። ያም ሆኖ የኢህአዴግ ክፋት ይህችን ሀገር ዛሬም ድረስ ይከተላታል። የኢህአዴግን አውሬነት የገለጠውና አገር ጠል በቀለኛነቱን አደባባይ ያሰጣው የ97 ምርጫ እነሆ 20 ዓመት ሞላው። ኢትዮጵያ ዛሬም ድረስ የ97ቱን አይነት ዲሞክራሲያዊ መንፈስ ደግማ ማየት ሳትችል 20 ዓመታት ነጎዱ። ዲሞክራሲ ከወዴት አለሽ፣ ነጻነት መገኛሸት ነው፣ ሰላማዊ ፖለቲካ ምን ውስጥ ትሆኚ የሚሉ ኢትዮጵያውያን በኢህአዴግ ፈላጭ ቆራጭነት ቀልጠው ቀሩ። ከምርጫው ማግስት ጀምሮ እስከ ዛሬም ብዙዎች በክህደት የወነጀሉት አቶ ልደቱ አያሌው ያኔ ህዝብ እንኮኮ አድርጎት ሲጨፍር የሚታይ ተወዳጅ ፖለቲከኛ እንደነበር ብንናገር ማን ያምናል? ወይዘሮ ብርቱካን ሚደቅሳ የጸጥታ ሰራተኞች ቤቷ ገብተው አይወስዷትም ብሎ የፈረንሳይ አካባቢ ህዝብ እንደተጋደለላት የሚያስታውስ ስንት ነው? አና ጎሜዝ የምትባል የአውሮፓ ህብረት ምርጫ ታዛቢን ማን ይረሳታል? ድምጼን አልቀማም፣ ኮሮጆ አላዘርፍም፣ የምደግፈውን መርጣለሁ ብሎ በፌደራል ፖሊስና በአጋዚ ዱላ የተቀጠቀጠ ሁሉ የዛን ወቅቱን ክስተት እንደ ትናንት ማስታወሱ አይቀርም። አቶ መለስ ዜናዊ የቅንጅትን ምልክት ሁለት ጣት ወደ ራሳቸው እንዲቀስሩት እናደርጋለን ብለው መፎከራቸው ይነገራል። እውነትም ኢህአዴግ ሁሉንም በጉልቤ ደረማምሶ አስከፊ ስርዓት ከዛ ወዲህ ተከለ። ለዚህ ደግሞ ተቃዋሚዎች ናቸው ጥፋተኛ፣ ደግ አደረገ እንደተባለ እስከ ዛሬም ተኖሯል። ኢህአዴግ ባለመው ተኳሽ የጨረሳቸው የአዲስ አበባ ወጣቶችም ሆነ ሌሎች ሰማዕትነት የከፈሉ ዜጎች ምን ሊባሉ ይችላሉ? ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።